በቃ በየገጠሩ በየምኑ የቀብር አፈሩን እየበጠበጠ ያድነኛል እፈወሳለሁ እድናለሁ ወንድሞች والله የሞቱ ሰዎች ከኛ ይከጅላሉ ጅብሪልም ገብርኤልም ሚካኤልም ኢስራፊልም ሁሉም መላእክቶች አይለመኑም በመድር ላይ ተተኪም ያደርጋችሁ አኢላሁማ አላህ ለመሆኑ ከአላህ ውጭ አለ ከዒባዳዎች ሁሉ በላጩ ዱዓ ነው ሰው ዛሬ ተናገረውን ነገ ሚክድ እንዴት በአላህ ላይ ግን ፖለቲካው ግራ በገባቸው ቁጥር የሚያወራርዱት ሂሳቡን ቁማሩን የሚጫወቱት ሁሉም ፖለቲከኛ ማለት ይቻላል ሙስሊሙ ላይ ነው እንኳን ትምርት ቤት ሂጃብ አይደለም ካምባላ መንገድ ላይ መልበሳቸው ሙሳና ሃሩን በፊራውን ላይ እኮ ዱዓ አድርገው ከ40 ዓመት በኋላ ነው ውጤት የመጣላቸው ዩኑስን ካሳ ነባሪ ውስጥ እንዳወጣ ነው ኢብራሂምን ከእሳት እንዳዳድ ነው እናንተንም እናድናለን ነው አኒ መሰኒ የዱር እኔ ችግር ነክቶኛል وانت ارحم الراحمين ቁርአን ልናነበንበው ብቻ አይደለም እዛ ውስጥ ያለው ሚስጥሩ እናንተንም ይመለከታል የዘላለም ደስታ የዘላለም ስቃይ አኺራ ነው አላህ የዘላለም ደስታ ውስጥ ከሚኖሩት አላህ ያድርገን الحمد لله مجيب الدعوات وكاشف الكربات احمده سبحانه حمدا يملأ ارضه وسماه وأشكره على صوابغ نعمه والآيات وأشكره على صوابغ نعمه وآلائه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله خير من تضرع لله في شدة والرخاء وهو من أرشد أمته أن يلحوا في الدعاء فصلوات الله وسلامه عليه وعلى آله وأصحابه وسلم تسليما كثيرا أما بعد فإن أصدق الحديث كتاب الله تعالى وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار عباد الله إن من العبادات العظيمة والأحوال الكريمة التي تدل على تعلق العبد بربه وتحقيق توحيده لمولاه وخالقه افتقار العبد إلى الله تعالى في حاجاته والتضرع له في سؤاله ورغباته ولذلك أمرنا الله تعالى بالدعاء والسؤال في آيات كثيرة من كتابه قال الله تعالى ادعوا ربكم تضرعا وخفية إنه لا يحب المعتدين وبين لنا حال الأنبياء والمرسلين وما كانوا عليه من شدة التعلق بالله تعالى في كشف الكربات وسؤال الحاجات لما قام في قلوبهم من عظيم توحيد وشدة تعلق بالعزيز الحميد قال الله تعالى إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين وقال تعالى ونوحا إذ نادى من قبل فاستجبنا له فنجيناه وأهله من الكرب العظيم وقال تعالى وأيوب إذ نادى ربه أني مسني الضر وأنت أرحم الراحمين فاستجبنا له فكشفنا ما به من ضر وأتيناه أهله ومثلهم معهم رحمة من عندنا وذكرى للعابدين أيها المسلمون إن منزلة الدعاء عظيمة وحاجة المسلم إليه جسيمة النعمان بن بشير رضي الله عنه قال رسول الله صلى الله عليه وسلم إن الدعاء هو العبادة ثم قرأ وقال ربكم ادعوني أستجب لكم رواه أحمد وأبو داود وصححه الألباني ولذلك ينبغي للمسلم أن يعلق قلبه بالله تعالى في كشف دره وجلب رزقه وتفريج كربه فلا يسأل إلا الله تعالى ولا يلجأ إلا إليه ولا يتوكل إلا عليه فإنه لا يجيب الدعاء ولا يكشف البلاء إلا هو سبحانه ولا يطلب المدد إلا منه جل وعلا وقال تعالى أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله قليلا ما تذكرون يتكبراتشو أباتوش وندموش الناتوش هتوش
የዛሬው የኹጥባችን ርዕስ ችግርን ከፍታሪ ችግርን የሚያነሳ ችግርን ከኛ ገለል ሊያደርግ የሚችል የዓለማቱ ጌታ አላህ Subhanahu Wa Ta'ala ብቻ ነው ጭንቅ ጥብብ ሲለን ምን ዞረው ወደሱ ነው ነገራችንን ሊያስተካክልን የሚችለው አላህ ብቻ ነው ዱዓ የኢባዳዎች ሁሉ አንኳር አፍደሉል ኢባዳ አዱዓ ከኢባዳዎች ሁሉ በላጩ ዱዓ ነው ዱዓ ማለት ራሱ ኢባዳ ነው ኡዱኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ ብሎ አላህ የተናገረበት የዱዓ ጉዳይ ኢባዳና ትልቅ የኢባዳ ክፍል ስለሆነ ነው ጭንቅ ጥብብ ሲለን ጉዳዮቹ ነገሮቹ ክራውድ ሲሆኑብን መውጫ መግቢያ ስናጣ ጭንቅ ሲለን ሁሌም እጃችን ማንሳት ያለብን የችግሮች ገፍታሪው ነው መከራን የሚገልጽ ጭንቀትን የሚያስወግድ ወደ አላህ ወደሱ ብቻና ብቻ ነው ለዚህ ነው አላህ Subhanahu Wa Ta'ala ነቢያቶችን በዚህ ጉዳይ ላይ እንዳዘዛቸው መከራን እንደሚገልጽላቸው አላህ በቁርአን ላይ ነገረን ብዙ ጊዜ ጭንቀት ሲመጣ መከራ ሲመጣ ለነቢያቶች እንዲያደርግን ያ መከራ ገለጽንላቸው ሲል አላህ እኛ ያንን ኑሮ እንድንኖረው ነው የቁርአንን አስተምሮ እንድንሄድበት ነው ቁርአን ልናነበንበው ብቻ አይደለም እዛ ውስጥ ያለው ሚስጥሩ እናንተንም ይመለከታል ደጋጎችን መልካም ሰዎችን እንደመነዳናቸው በድር ላይ ነብዩን ሰለላሁ ዐለይሂ ወሰለም ከዛ መከራ ነፃ አውጥቶ በቁጥር በሚበልጧቸው ህዝቦች ዘንድ ላይ ብልጫን ድልን እንዳጎናጸፍ ነው ዩኑስን ካሳ ነባሪ ውስጥ እንዳወጣ ነው ኢብራሂምን ከእሳት እንዳዳን ነው እናንተንም እናድናለን ነው መልእክቱ ይሄ ነው እኛ ብቻ ከቁርአን ጋር ያለን ግንኙነት ያማረዩን ኡድኡ ረበኩም ተደሩአን ወኹፊያ ጌታችሁን ለምኑት ጭንቅ ጥብብ ብሎ አላህን ለምነው ዝቅ ብለህ ድምጽን ዝቅ አድርገህ ራስን ተናንሰ ዝቅ አድርገህ ለምነው ኢነሁ ላ ዩሂቡል ሙዕተዲን አላህ ድንበር የሚያልፉትን አይወድም ዱዓ አደባለው እናየዋለን ነቢያቶችን አላህ ከዚህ መከራ ነጃ አላቸው የዘከሪያ ቤተሰቦች ጭንቅ ባላቸው ሰዓት ላይ አላህ ጭንቀታቸውን እንዴት እንዳስወገደ አላህን ብቻ እንደሚገዙ ነቢያቶች ከአላህ ውጭ ማንንም እንዳላመለኩ ያስተማሩትም እኔን እሱን ብቻ እንዲገዙ እንደሆነ በቁርአን ላይ ብዙ ቦታ ነግሮናል ኢነሁም ካኑ ይሳሪዑና ፊል ኸይራት እነሱኮ በመልካም ስራ ሚሽቀዳደሙ ነበሩ ወይድዑናና ረገበን ወረሃበን እኛን ከጅለውንም ፈርተውንም ይማጸኑናል ይለምኑናል ወካኑ ለና ኻሺዒን እነሱ ለኛ ተናናሾች ነበሩ ብሎ አላህ የዘከሪያን ቤተሰቦችን አወደሰ ከዛ በፊትም ኑህን አንስቷል ኑህ አለይሂ ሰላም አላህን ተጣራ ወኑሃን ኑህን አንሳው ኢዝናዳ በተጣራ ጊዜ ምን ቀብሉ ከዛ በፊት ፈስተጀብና ለሁ ለሱ ተቀበልነው አለ ዱዓውን ኑህ 950 ዓመት ዳዕዋ አድርገው ህዝቦቻቸው አላምንም ብሏቸው ኑህ ላይ የተለያየ መከራ አደረሱባቸው እጃቸውን ሲያነሱ አላህ ለምነኝ ጥራኝ አላቸው ለመኑ ጠሩት فنجيناه واهله እሱንና ቤተሰቦችን ቤተሰብ ብሎ የተጠራው ማን ነው በሱ ያመኑት ናቸው እንጂማ ልጅም የኑህን መንገድ አልተከተለም ወደ ጀሃነም ሄደ ሚስትም የኑህን መንገድ አልተከተለችም ወደ ጀሃነም ሄደች ቤተሰብ ያለው ማን ነው እሱና አማኞችን ሚነል ቀርብ ከጭንቀት አዳናቸው አለ ሚነል ቀርብ العظيم ከከባድ ጭንቀት ነጃ አልናቸው ነጃ ሚለው አላህ ነው አዩብንስ አውሳችሁት ወይ ታስተውሳላችሁ በበሽታ ላይ የተቀመጥኩ ወንድሜ በበሽታ ላይ የተቀመጥሽቲ እስቲ አዩብን ጽናት ተመልከቺ አላህን ለምኖ አዩብ እንዴት አላህ ከመከራው እንዴት እንደገለጸለት ወአዩብን አውሳው ኢዝናዳ ረበሁ ጌታውን በተማጸነ ጊዜ በተጣራ ጊዜ ረቢ ጌታዬ ወይ አኒ መሰኒ የዱር ኢዝናዳ ረበሁ አኒ መሰኒ የዱር እኔ ችግር ነክቶኛል ብሎ ጌታውን በተጣራ ጊዜ ወአንተ አርሐሙ الراحمين አንተ ደግሞ ያዛኞች ሁሉ አዛኝ መቼ ተጣሩ አዩብ 80 ዓመት አላህ በቅንጦት አኖራቸው ልጆች ሰጣቸው ንብረት ሰጣቸው የሚያምር ኑሮ መኖር ጀመሩ ፈተና ነውና አላህ ፈተና መጣባቸው ዱንያ የፈተና ሀገር ናት የምንሸጋገርባት ናት ዱንያ ላይ የዘላለም ደስታ የለም ዱንያ ላይ የዘላለም ስቃይ የለም የዘላለም ደስታ የዘላለም ስቃይ አኺራ ነው አላህ የዘላለም ደስታ ውስጥ ከሚኖሩት አላህ ያድርገን ጀነት ነው ጀሃነም ነው የዘላለም ስቃይ አላህ ይጠብቀን አው አዩብ 80 ዓመት በደስታ አስቀመጣቸው 18 ዓመት በበሽታ ደቆሳቸው
በሽታው ብቻ አይደለም ልጆቻቸውን ወሰደባቸው ንብረታቸውን ወሰደባቸው አዩብ አለይሂ ሰላም መከራው በጣም ተንሰራፋባቸው ከዛስ ሚስታቸው መጣ እንደው አንተ አላህን አትለምንም ወይ አላህ መከራ እንዲያነሳል ስትል ስንት አመት ነው ደስታ አድርጎ ያኖረን 80 አመት አለች 80 አመት ታዲያ 18 አመት መከራ 80 አመት ሙሉ በደስታ ውሎኝ ለ18 አመት እንደዚህ ልሆን በጭራሽ ጌታዬን አፍሯል ግን ህዝቦች በጣም መጥፎ ነበሩ ሚበላ ጠፍቶ የአዩብ ሚስት ጸጉሯ ረጅም ነበር ጸጉሯን እየቆረጠች ጭምር እየሸጠች ሚበላ ነገር ትፈልግ ነበር ገበያ ስትወጣ ህዝቦቻቸው ዘርበይ ያዩን በሽታ እንዳታመጭብን እያሉ በጣም በቃ አገለሏቸው ገበያ ስትወጣ አንሸጥልሽም ዘርበይ በሽታ እንዳታመጭብን ሱብሃንአላህ ከዛ አንድ ቀን ጸጉሯን ስከፍት ተቆርጦ ተመለከቱ በክብር መጣች የማይደረግ ነገር አደረገች አዩብ የዛ ጊዜ ነው እጃቸውን አነሱ ወአዩብ ኢዝናዳ ረበሁ አዩብን ማውሳው ጌታውን በተጣራ ቁጥር ጊዜ አለ ረቢ ያው ጌታዬ ብለው ማለት አኒ መሰኒ የዱር እኔ ችግር ነክቶኛል ወአንተ አርሐሙ الراحمين አንተ ያዛኞች ሁሉ አዛኝ ነህ فاستجبنا له ዱዓውን ተቀበልነው فكشفنا ما به من ضر እሱ ላይ ያለበትን መከራ አነሳንለት አለ አው እንዴት አላህ ይሄን ዱዓ ሲያደርጉ እግራቸው ላይ ካለው በል እርገጠው አላቸው እርኩት ቢረጅሊካ ረገጡት ውሃ ወጣ ፈለቀ ይሄ መታጠቢያህ ነው ምትጠጣው ነው አሉት ሲታጠቡ በሽታቸው በሙላ ግልል ብሎ ጠፋ ሲጠጡትም እንደዛው ምን ሆኑ ውበት ያለው የወጣትነት እድሜ ላይ ያማረ መልክን ቁመና አላህ ሰጣቸው ገበያ ዞራ ስትመጣ አዩብን አጣቻቸው ራሳቸው አዩብን ይባላል አዩብን አይተዋል እዚያ አካባቢ አንድ ሰው ነበር ብላ ጠይቃለች ትኩር አድርጋ ስትመለከት አንተ የባለቤቴን የበፊቱ መልኩን ትመስላለህ የበፊት ወጣትነቱን እሳቸው መሆናቸውን አላወቀች አላህ በዚህ መልኩ መከራን አነሳላቸው ወአተይናሁ አህለሁ አለ ቤተሰቡን መለስንለት ሰጠነው ወሚስለሁም ማዕሁም ከነሱ ጋር አምሳያውን አለ ጥፍ አድርጎ ረህመተን ሚን عندنا ከኛ በኩል የሆነ እዝነት ሲሆን ወዚክራ ሊልዓቢዲን አላህ ለሚገዙ ሰዎች መገሰጫ ሲሆን ታዲያ ምንድነው የተፈለገው ተባለ ዱዓ የሚባለው ነገር እጅግ አስፈላጊ ዱዓ የሚባለው ነገር ትልቅ ቦታ የኢባዳዎች ሁሉ ትልቁ ኢባዳ ስለሆነ ኑዕማን ኢብኑ በሺር ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ምን አሉ ኢነ ዱዓ ማለት هو العباده ኢባዳ ነው እርድ ለአላህ እንደሆነ ስንመካ በአላህ እንደሆነ ምን ሰግደው ለአላህ እንደሆነ ብለን እንዳመነው ሁሉ ዱዓ ማን ነው አላህ ነው ከአላህ ውጭ ማንንም አይለመንም ነቢያቶችም አይለመኑም ወልዮችም አይለመኑም መላእክቶችም ጅብሪልም ገብርኤልም ሚካኤልም ኢስራፊልም ሁሉም መላእክቶች አይለመኑም ሊለመን የሚገባው ማን ነው አላህ ነው ኢባዳ ነው ኢባዳን ደግሞ ቆርሶ ለሌላ አካል መስጠት ሽርክ ነው መማት وهو يدعو من دون الله دخل النار على النبي صلى الله عليه وسلم كالله وجه ያለን አካል እየተማጸነ እየተገዛ የሞተ ሰው እሳት ገባሉ ወንድሞቼ والله የሁል ጊዜ ጭንቀታችን ሊሆን የሚገባው እንደው የአላህን ሐቅ እንዴት ነው አስጠብቄ መሄድ የምችለው ጭንቀታችን ይሁን والله ለምን መሰላችሁ ሰውነን ወንጀል ላይ እንወድቃለን አኺራ ላይ ቅጣት እንኳን ቢመጣብን ከሽርክ ውጭ ያለው ወንጀል ከሆነ የቅጣታችን ልክ የወንጀላችን ልክ ተቀጠን መጨረሻችን ጀነት ነው ሽርክ ከሆነ ግን አላህ አልደራደርም ኢነላህ ላ يغفر أن يشرك به ويغفر ما دون ذلك لمن يشاء الله በሱ ላይ የሚያጋሩትን አንድንም አልምርም አለ አላህ ويغفر ይምራል ما دون ذلك لمن يشاء ከሽርክ ውጭ ያለን ግን አላህ ለፈለገው ይምራል ሽርክንስ አልወበቃ ቀይ መስመር ነው አልደራደርበትም ስለዚህ ቀብር ማንገዛም ድረሱልን አንልም ቀብር ላይ ተኝተን አንዳንድ አላህኑ በቃ በየገጠሩ በየምኑ የቀብር አፈሩን እየበጠበጠ ያድነኛል እፈወሳለሁ እድናለሁ ወንድሞች والله የሞቱ ሰዎች ከኛ ይከጅላሉ ምን አላህ ይርሐመው አላህ ይዘንለት አላህ የጀነት ያድርገው ሚለውን ሰው ይፈልጋሉ ለሞቱ ሰዎች ይሄ ነው የሚገባቸው ምን ዱዓ ልናደርግላቸው ቀብር ዚያራም ከሄድን እንዘይራለን ዱዓ ነው የምናደርግላቸው አላህ ምህረት እንዲለግሳቸው ሚጠቅማቸው ለነሱ ይሄ ነው والله ሚጠቅማቸው ይሄ ነው ስለዚህ ዱዓ ኢባዳ ነው
كالله وج مانم يلمنم وقال ربكم جيتاچو على ادعوني لمنوኝ استجب لكم እቀበላችኋለሁ ችግርም ይገልጽ ጥያቄ ተጠይቆ ጥያቄን የሚያስተናግድ ከአላህ ውጭ ማንንም የለም አመን يجيبul مضطر اذا دعا ማን ነው እሱ ጭንቅ ጥብብ ብሎ በተጠራ ጊዜ ويكشف السوء መጥፎ ነገርን ከኛ ገለል የሚያደርግ ويجعلكم خلفاء الارض በምድር ላይ ተተኪም ያደርጋችሁ አኢላሁማ አላህ ለመሆኑ ከአላህ ውጭ አለ قليلا ما تذكرون ትንሽ እንኳን አታስተነትኑም ወይ ጭንቅ ጥብብ ሲል ያ ረብ ምትለው እኮ አላህ ነው ዛሬ እኮ ያገራችን ሰዎች ተቅላላ والله ጭንቅ ሲላቸው ወደ አላህ ነው አንድዬ አንተው ድረስልን አንድዬው ማን ነው አላህ ነው ሌላ አይደለም እኮ አንድዬ አዎ ጭንቅ ጥብብ ሲለን ወደሱ ነው መከራው ሲመጣ ወደሱ ነው ከሱ ውጭ ያስፈልግም ለዚህ ነው ያን ትንሽ ልጅ عبد الله بن عباس ገና ልጅ ወጣት በነበረበት ሰዓት ላይ ነብዩ መከሩት اذا سالت በጠየቅ ጊዜ فاسال الله አላህን ጠይቅ واذا استعنت መታገዝ መረዳት በፈለግ ጊዜ فاستعن بالله بالله ደረዳ واعلم اوك ان الامه لو اجتمعت على ان ينفوك بشيء ህዝብ አጠቃላይ አንተም በሆነሽ ነገር ሊጠቅምህ ሀብታም ሊያደርግህ ከበሽታ ሊያድንህ ቢሰባሰብ ምን ቢል لم ينفوك الا بشيء قد كتبه الله لك الله لا أنت بس أفعل نجار كلون مستقر منهم اللي تقموا يشلون ولو اجتمعوا على أن يضرك بشيء كلامي بالزلين وراي قبام مدفعت على لبت بلو بيقدموا به بيعبروا به يعلم حزب أنت لما تفات كذي كجاف بالسباسب بينكسكس لم يضرك إلا بشيء قد كتبه الله عليك الله بأنت لا يصافوا كلون مستقر عندي تقول اللي أدرسوا بيشلون أيشلون أو الله هم بتشتيك لا تسألن بني آدم حاجة واسأل الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب وبني آدم حين يسأل يغضب قد آمي من على يسول لج أتأيك ጉዳይን በሩ ያልተዘጋውን ጌታ አላህን ብቻ ጠይቀው አላህ ጥያቄ ስታቆም እሱ መለመን ስታቆም ይቆጣል የሰው ልጅ ደግሞ ስትጠይቀው ይቆጣል አዎ መለም يسألله يغضب عليه አላህን ማይጠይቅ አላህ ይቆጣበታል ዛሬም ነገ ለምነኝ ሁሌ ጨቅጭቀኝ ነው ደሞ ለምነው والله ባዶ አትቀርም ارغتኛውን ነብዩ ሰለላሁ ዐለይሂ ወሰለም ዑባደቱ ብኑ ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ምን አሉ ማ አለል አርድ ሙስሊሞች ወይ ስሙኝ ማ አለል አርድ ሙስሊሙን አንድ ሙስሊም በምድር ላይ የለም يدعو الله تعالى ከፍ ያለውን ጌታ አላህን ሲለምን ሲጠይቅ ቢዳዕወቲን የሆነች ጥያቄ አንድን ዱዓ አድርጎ ሲጠይቅ ኢላ አታሁ الله ኢያሃ ያ የጠየቀውን የለመነውን ነገር የሰጠው ቢሆን እንጂ አው አለዛም صرف عنه من سوء مثلها መጥፎ ነገር እየመጣ ነበር ይቀልብስለታል ብር ጠየቅ በላ እየመጣ ነበር ብሩ ይቀራል በላው ግን ተመልሷል ንግድ ሊከስር ነው ተብሏል ይቆማል ሱቅ ሊቃጠል ነበር ሳይቃጠል ይቀራል የሆነ በሽታ አደጋ ሊመጣብ ነበር አንተ የሆነ ጥያቄ ጠይቃል በዛ ዱዓ መሰረት ስንት ነገር ተመልሶልናል ስንት በላ አላህ ብቻ የሚያውቀው ከኛ ላይ ገለል ያደርገው አላህ ብቻ የሚያውቀው ከኛ ያስወገደልን ስንትና ስንት ነገር አለ አው يدخر له من الاجر مثلها ወይም ደግሞ ያንን አጅር የሚመስል ደግሞ ለአኺራ ያከማችለታል እንጂ አንድ ሙስሊም እጁን አንስቶ ዱዓ አድርጎ ያ ረብ ብሎ በባዶ የሚቀር የለም ይህን ሲያስተምሩ ነብዩ ሰለላሁ ዐለይሂ ወሰለም አላህ ይቀበላል ማለም يدعو بإثم በወንጀል እስካለመነ ድረስ አው በወንጀል አላህ ይቀበልም ወንጀልን ተባበረኝ በትል አላህ አይተባበርም ፍታዬ የሆነ ጌታ ነው አው ቃጢዓት ረሂሚን ወይም ዝምድናን በመቁረጥ እስካለመነ ድረስ አላህ የጠየቀውን ይሰጠዋል فقال رجل من القوم ከሰዎች አንደኛው አለዛው اذا نكثر ታዳና ብዛ እንደ ያላቸው አው አላሁ አክበር አላህ ብዙ አለው ዛሬ ቪላ ቤት ሰጥቻለሁ ህንጻውን ሰጥቻለሁ መኪናው ይቅርባይልም ዛሬ እንዲሰጥቻለሁ ሌላው ይቅርባይልም ጠይቀው አላህ ይሰጣል አላህ ሰጪ የሆነ ጌታ ነው ስለዚህ አላህ Subhanahu Wa Ta'ala ሁሌ መለመን ስንለምነው ደግሞ የሱ በተለይ ሩብያውን ረበና ሚላውን ማብዛት ቁርአን ላይ አብዛኛው ካያችሁ ረበና ይበዛል ጌታችን ወይ ረበና አቲና في الدنيا حسنه ربنا لا تزغ قلوبنا بعد إذ هديتنا ربنا رب ሚላውን ባለቤትነቱ ጌትነቱ ለሱ መሆኑን አረጋግጠ ያ ረብ በለው አላህ በዚህ መልኩ ስትለምነው ደግሞ ጉዳይን አላህ ያስተካክልልሃል ዱዓ ስታደርግ መመሰጥ ያስፈልጋል ተመሰጥ
እርግጠኛው ቀልብህን ለአላህ ክፍት አድርገው ሌላ አጃ ውስጥ እንዳንሄድ ዱዓ ያደረገ አንዳንዱ ጸጉሩን ያካል ሚዞር ነገር እንዲያል ወሬ ምናምን ላ ፍርድ ቤት ዛሬ ፍርድ አለ የሆነ ቢባል እንዴት ነው ምንዋደቀው ኮምሰስ እንላለን ዳኛው ፊት ስንቀርብ የዳኛዎች ሁሉ ዳኛ የዓለማቱ ጌታ ፊት ቆመ እንዴት ነው ሌላ ሐሳብ ውስጥ ምትገባው ልብን እንዴት ነው ለሱ ማሰጠው ዱዓ ስታደርግ መመሰጥ ይፈልጋል ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ኡዱላህ አላህን ለምኑት ወአንቱም ሙቂኑን ቢልኢጃባ እናንተ እንደሚቀበላችሁ እርግጠኛው ናችሁ አላህን ለምኑት ወዕለሙ እወቁ አን አላህ ላ يستجيب ዱዓን من قلب غافل لاهن አላህ غافل ኮነ ስልቹ ኮነ ቀልብ ዱዓን አይቀበልም አሉ አዎ ዱዓን አላህ አሳበ ሌላ ቦታ አርገ غافل ቀልብ ይዘህ ስልቹነ አይቀበልም መመሰጥ ያደርግልኛል እርግጠኛ መሆን ዘመድህ 2.5 ወይ ግማ 5 ሚሊዮን ነገ ቼክ ጽፍላለሁ ሲል አረ ይሰጠኛል ብለን እርግጠኛው ነን እንቅልፋተን በጧት እንገሰግሳለን ቃሉን ሊያጥፍ ወይም ላጥፍ በሚችል አካል ሰው ዛሬ ተናገረውን ነገ የሚክድ እንዴት በአላህ ላይ ግን እርግጠኛ እንዴት አንሆንም ይሄን ያልካልን ዱዓ አደቦች አሉት የመጀመሪያው ዱዓ ስናደርግ ወደ ቂብላ ዞረን እጅ ማንሳት ያስፈልጋል እጅ ለዚህም ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ኢነ ረበኩም ተባረከ ወተዓላ የናንተ ኮጌታችሁ አላህ ሐዩን ከሪሙን ሐይ ነው ከሪም ነው ቸር ነው يستحيي من عبده ከባሪያው እኮ ያፍራል اذا رفع يديه اليه ወደሱ እጆቹን ከፍ አድርጎ ሲያነሳ اذا رفع يديه اليه ወደሱ እጆቹን ከፍ አድርጎ ሲያነሳ አይሩደሁማ صفرا በባዶ መመለስ አላህ ያፍራል ሱብሃንአላህ አላህ ያፍራል እጅህን አንስተ በባዶ ሊመልስህ ያፍራል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወደ ቂብላ መዞር عمر بن الخطاب رضي الله عنه سيناغروا من يلالو لما كان يوم بدر يبدر لت نظر رسول الله صلى الله عليه وسلم الى المشركين ودا مشركوش تملكتوا وهم 1000 አንድ ሺህ የሚጠጉ ናቸው ቁጥራቸው واصحابه 319 የሳቸው ደግሞ رجلا 319 የሚጠጋ ነው فاستقبل نبي الله صلى الله عليه وسلم القبلة نبي صلى الله عليه وسلم ودا قبلة زوروا مان عمر ودا قبلة زورونا ثم مد يديه كذا اجاچون زرغوت فجعل يحتف بربه ጌታቸውን መጠየቅ ጀመሩ አቡበከር መጥቶ የዛኔ حسبك ይበቃሃል ብለው የለበሱት ኩታ እስኪወድቅባቸው ይሄ ብብታቸው እስኪታይ እጃቸውን ከፍ አደረጉት አው አላህ ቃል የገባልን ነገር ይሰጣል ብለው አቡበከር እስኪያረጋጓቸው ድረስ ወደ ቂብላ መዞር ሌላው ዱዓ ስናደርግ ዝም ብለን አይደለም አንተ አንድ ባለስልጣን ቤት የሆነ ቀበሌ ትንሽ ቀበሌ ስትሄድ ለመግባት ሊቀመንበሩ ጋር ምን ያስፈልጋል ፍቃድ አይደል ጻፊዋ ቆይ ሰው አለ ቆይ ላስፈቅድ ምናምን አላ መንደርደር ያለው አዎ አላህ ዘንድም ስትሄድ ዝም ብሎ አይደለም አላህን ስትለምን እንጂ ዝም ብሎ አይደለም ስላችሁ ይሄ ትርኪ ሚርኩን የሚያገናኛለ ምናምን አይደለም አደቡን ብቻ ነብዩ ነገሩን ምን አይነት አደብ ረሱል አለይሂ ሰላቱ ወሰለም አንድ ሰውን እጁን አንስቶ ዱዓ ያደረገ ተመለከቱት ይህ ሰው ዱዓ ሲያደርግ አላህን አላመሰገነም ነብዩ ላይ ሰላዋት አላወረደም ዝም ብሎ ሲያዩት ዝም ብሎ ነው ዱዓ የሚያደርገው አላህ ወይን ስጠኝ ሳይሆን ዱዓ ስታደርግ ይሄን ሲመለከቱት አጅለ هذا ይህ ሰው ተቻኮላሉት فدعاه طሩት وقال له لسمالوت اذا صلى احدكم አንዳችሁ ሰላይ ዳአማል ዱዓ ያደረገ ጊዜ فليبدا بتحميد ربه والثناء عليه اللهم بما مسكن بما ودس يجمر وليصلي على النبي صلى الله عليه وسلم كذب النبي عليه الصلاه والسلام له صلوات يورد ثم يدعو بما شاء كذام يفلغون ነገር ይጠይቅ አው بسم الله الحمد لله والصلاه والسلام على رسول الله بلا በቀይን እኮ ነው አላህና መስግነ አላህና ወድሰ ነብዩ ላይ ሰላዋት አውርደ ዱዓ መጀመር ነው ስዘጋው በዚህ መልኩ ከዘጋው ይላል ኢብኑ القيم رحمه الله عليه الله ዱዓው ሙስተጃብ ያደርግልሃል አላህ ዱዓው ሙስተጃብ ያደርግልሃል ስለዚህ በዱዓ ላይ ይሄ ማድረግ ነው ሌላኛው ደግሞ ዱዓ ስታደርግ እርግጠኛ መሆን እንጂ መጠራጠር አያስፈልግም ነብዩ ሰለላሁ ዐለይሂ ወሰለም አንደኛው اذا دعا احدكم فلا يقول እንዳይላሉ اللهم اغفر لي ان شئت الله ወይ ከፈለክ ማረኝ አይበል ولكن ليعزم مسألة وليعظم رغبته فإن الله لا يتعظمه شيء أعطاه الله ወይ ከፈለክ ማረኝ አላህ አስገዳጅ የለውም እንዳይባልም
በምርጫ አይደለም ተረው ይምረኛል ብለ ማረኝ ብለ ቁርጥ አድርገ አላህን መለመን ነው ሱጁድ ላይ ሆነ የተከበረውን ፊት ዝቅ ያረክሳት ለምነው አቅረቡ ما يكون العبد من ربه وهو الساجد فاكثر الدعاء عند الله بارع ولا الله يبلጥ ቅርብ የሚሆነው ዝቅ ሲል ነው አላህ ላይ ነው አይደል ለሱ ቅርብ ስንለው እንዴ ስንላ ዝቅ ሲል ነው በምን ሱጁድ ቦታ ላይ ሱጁድ አድርገ ያ ረብ በለው የተከበረውን ፊት ለአላህ አስተናንሰ አዋርደ አላህ ለምነው አላህ ይቀበላል አሉ አዛን ካለ ኢቃም እስኪል ባለው ሰዓትም دعاء بزوال النبي صلى الله عليه وسلم إذا نادى المنادي تطاري يتطرى غزي مؤذن مالتنا فتحت أبواب السماء يا سماء بروچ يكفافتالو واستجيب الدعاء دعاء ደግሞ ተቀባይነት ያገኛል አሉ አዛን ብሎ ኢቃም እስኪል እጅን አንሳ አዛን ብሎ ቆይ ኢቃም ሲል ገባለሁ ብለ ውጭ እንዳትቆም ግባና ረካዓተይን ሰግደ ያ ረብ በለው ሀጃ አለምነው الله كوفك كلاليت عند سوستنيا ላይ ደግሞ ሱቢ ሊቀርብ አካባቢ ላይ ተነስ الله علمنو نبي صلى الله عليه وسلم منالو ينزل ربنا تبارك وتعالى يتباركو ጌታችን الله የተቀደሰው ጌታችን الله ከፍ ያለው ጌታችን ይወርዳል حين يبقى ثلث الليل الاخر የሌሊቱ አንድ ሶስተኛ ሲቀር كل ليلة بيانداندو لليت نو دغمو فيقول يلال ما نو غبستادا من يسالوني فاعطيه ما نو ميطيقن يمسطو من يدعوني فاستجيب له ما نو ميلمنن يمقبلو من يستغفروني فاغفر له ما نو مارن يميلن يممرو حتى يطلع الفجر سايسكت فجر سكيوت ادرس بالو ساعات ማለት የዛ ድረስ አላህ ይሄን ጥያቄ ያቀርባል እኛ ይወርዳል እንዴት ወዴት ምን አገባ አላህ ነው ያለው ነብዩን የተናገሩት ብልጥ ጮሌ ግን ወደዚህ ውስጥ ጥያቄ ከመግባት ይልቅ ምንድነው የተባለውን ነገር ማድረግ ነው ተነስቶ ምን ማድረግ አላህን መለመን ሀጃ የለብህም ጉዳይ የለብህም ቀበሌ ነገር ይፈጸማል ወረዳ ክፍለ ከተማ የሆነ ቦታ ቢባል ለሊት አይደለም 8 ሰዓት ተነስተን እንሄዳለን አላህ ዘንድስ በዛ ሰዓት ተነስተ ያ ረብ በለው የጁማዓ ሰዓት አለች 1 ሰዓት በዛ ሰዓት ያ ረብ በል የጁማዓ አይደለ ዛሬ 1 ሰዓት አለች ነብዩ ሰለላሁ ዐለይሂ ወሰለም አሉ የውሙል ጁማዓቲ 12 ساعة 12 ساعቶች አሉ منها ከነሱ ደግሞ ሰዓቱን አንድ ሰዓት አለች لا يوجد عبد مسلم يسأل الله فيها شيئا إلا أتاه الله فالتمسها آخر الساعات بعد العصر اللهم لمنو عند مسلم يጠየቀው ይሰጠው ሰዓት ቢሆን እንጂ በከአስር በኋላ ባለው ሰዓት ላይ ፈልጓት አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ይሁሉ ደረጃ ካለው እኛ ታዳ ይሄን ዱዓ ለምን ዘነጋን አላህን ልንማጸን ይገባል አላህ እሱን ስንማጸነው ጉዳያችንን ባጠቃላይ አላህ ያገራልናል አላህን ሁሉ እንለምነው ከአላህ ደጃፍ እንዳንርቅ ስስታም በኺል ሰነፍ ማለት ከዱዓ የሰነፈ ነው ተብሏል وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون وإذا سألك عبادي أني فإني قريب أجيب الدعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم الحمد لله حق حمده أحمده سبحانه لا أحصي ثناء عليه وكما أثنى على نفسه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليمًا كثيرًا إلى يوم الدين أما بعد دعاء تلك درجة له በጣም ያጅባችሁ ነብዩን አለይሂ ሰላቱ ወሰለም በተለያየ ጉዳይ ላይ አላህ ሰዎች ሲጠይቋቸው ስለ ወር አበባ ይጠይቁሃል እንዲህ ብለ መልስ ነብዩን ጣልቃ ያስገባል ስለ ጨረቃ አቆጣጠሩ እንዲህ ብለ መልስላቸው ስለ ኸምር ይጠይቁዋል እንዲህ በላቸው እያለ አላህ ነብዩን ጣልቃ አድርጎ መልስ እንዲሰጡ አደረገ የዱዓ ጉዳይ ላይ ግን ነብዩን ጣልቃ አላስገባም ዱዓ ስታደርግ በአንተና በአላህ መካከል ማንንም ጣልቃ አይገባም ማንንም ይሰማ الله من على وإذا سألك عبادي باريوتش سلني كتيكم أني فإني قريب أنا للناس قربني على وجيب الدعوة الداعي إذا دعان لما ينبلمني تتاري بترين جزء اقبلوا الله
ነገር ግን فليستجيبوا لي ለኔ እሺ በሉኝ ይታዘዙኝ ወልዩእሚኑ ቢ በኔ የሚመኑብኝ ለአለሁም يرشدون ሊመሩ ዘንድ ይከጀላልና ዱዓ አድርገን ዱዓችን ሙስተጃብ ማይሆንበት ምንድነው የሚለውን አይተን ፕሮግራማችን እንዝጋ ዱዓ እናረጋለን ዛሬ ሁሌ እንለምነዋለን ጠብ ሚል ነገር የለም እንላለን ከማን ነው ምክንያቱ ማን ነው መንስኤው ነብዩ ሰለላሁ ዐለይሂ ወሰለም አንድን ሰው ነው እሱ حرام እንመገብ አላህን እንፍራ ወለድ ላይ ተጨማለቅን አላህን እንፍራ ተውባ እናድርግ እንመለስ የሱ ሐቅም እንበላ አላህን እንፍራ ተውባ እናድርግ የሐራም ስራ ላይ ካለን ተውባ እናድርግ ጨንቆ ጥብብ ብሎ ያ ረብ ድረስልኝ ስትል አላህ አልቀበልም ነው የሚለው እኔ አይደለም ያልኩት ነብዩ አለይሂ ሰላቱ ወሰለም ذكر النبي صلى الله عليه وسلم حال الرجل سلا عند سو اوسو يطيل السفر من قد يرزم ነው اشعث اغبر ጸጉሩ የተንጨባረረ አዋራ የለበሰ ነው ጭንቅ ጥብብሎት በረሃ ላይ ነው ያለው ثم يمد يده الى السماء ከዛ እጆቹን ወደ ሰማይ ዘርግቶ ከፍ አድርጎ ያ ረብ ጌታዬ ድረስልኝ ይላል ነብዩ ምን አሉ ومطعمه حرام ميبلاو حرام نو ومشربه حرام يميتتو حرام نو وملبسه حرام يلبسهم كحرام نو وغذي بالحرام سنة باتقلا يتجنبوا بحرام نو فأن يستجاب لذلك تادا الذي سندين نو دعاء مستجاب يونو وفي الحديث أطيب مطعمك تكون مجاب الدعوة أما جاجبن أسامر ንጹህ አድርገው ሐላል አድርገው ዱዓ ተቀባይነት ያገኛል ሌላውስ ዱዓ ተቀባይነት እንዳይኖር የሚያደርገው ምንድነው استعجال መቻኮል በቃውን ካላየውት አሁን መቻኮል ያስፈልግም ሙሳና ሃሩን በፊራውን ላይ እኮ ዱዓ አድርገው ከ40 አመት በኋላ ነው ውጤት የመጣላቸው ከ40 አመት በኋላ ሶብር ያስፈልጋል ኢባዳ ነው ልክ እንደ ሰላት እንደ ጾም ኢባዳ ነው ዱዓ ሶብር ያስፈልጋል አላህ ከፈለገ ይስጣል ወይ ለአኺራ ቆይላል ወይ በላ መልሶላል ሶብረኛ መሆን ነው ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ يزال يستجاب لعبد ለአንድ አላህ ባሪያ አላህ ዱዓውን ከመቀበል አይወገድም ማለም يدعو باسم በወንጀል እስካለመነው አው قطيعه رحيم ወይ ዝምድናን በመቁረጥ እስካለመነውና ማለም يستعجل እስካልተቻኮለ ድረስ قيل يا رسول الله انت الله ملكتኛ ما الاستعجال متشاكل مالت مندنو بلو طيق قال يقول قد دعوت زار لمنك نقم لمنك كلهم طيق فلم أرأي يستجيبوا لي سيكبلن قنا عليهم فيستحسروا عند ذلك ويدعو الدعاء الصلاة بزي ساعات دعاء يقومال ስለዚህ መቻኮል ያስፈልግም ሌላው መዝጋይ ማረገው ሩቅ ሎሉት ወንድሞቻችን ዱዓ እናድርግ አንደኛ ዱዓ ማድረጋችን ወንድማማችነት ያጠናክራል ሁለተኛ ለነሱ ዱዓ ስናደርግ ያ የለመነው ዱዓ ለማን ይሆናል ለኛ ይሆናል اذا دعا المرء لاخيه አንድ ሰው ለወንድሙ ዱዓ ካደረገ በሩቁ ዱዓ ካደረጋሉ ነብዩ ሰለላሁ ዐለይሂ ወሰለም እጁን አንስቶ ያ ረብ ለወንድሜ ኸይር ነገር ግጠመው ብሎ ዱዓ ሲያደርግ አላህ መላእክት መድቧል በዛ በዱዓው አድራጊ ሰው ላይ አሚን የሚል አው ለወንድሜ ጠየቀው አላህ ይስጠው ላንተም ለወንድሜ ጠየቀው ነገር አላህ ይስጥ ይላል ስለዚህ ይሄን አጋጣሚ ተጠቅመን እኛ ሰላም ተቀምጠናል አክሱም ያሉት ሙስሊም ወንድሞቻችን መከራ ላይ ናቸው እንደፈለጉ ይኑባቸዋል ፖለቲካው ግራ በገባቸው ቁጥር የሚያወራርዱት ሂሳቡን ቁማሩን የሚጫወቱት ሁሉም ፖለቲከኛ ማለት ይቻላል ሙስሊሙ ላይ ነው እንኳን ትምርት ቤት ሂጃብ አይደለም ካምባላ መንገድ ላይ መልበሳችሉ መሬት የሰጠናችሁ ልትኖሩበት እንጂ አዛለት ታውጡበት ልትሰግዱበት አይደለም ያ የነጃሺ ሀገር የነብዩን ሰሃባ የተቀበለበት ነጃሺ ፍታዊ መሪ ተብሎ የተጠራበት ሀገር ላይ በወቅቱ በረካው የተንሰራፋበት በመን በፍታይነቱ ያአላህ ታማኝ ባሪያ በመሆኑ ዛሬ ግን በቦታው ላይ አምባገነኖች መጡና ወንድሞቻችን ላይ የተለያዩ ነገሮች ያደርጋሉ የሚመለከተው አካል ለእንደነዚህ አይነት አካል አስፈላጊው ነገር ማድረግ አለበት ለወንድሞቻችን እህቶቻችን ጥበቃ ማድረግ መብታቸው ሊከበር ይገባል የእምነት ነፃነት ይባላል ግን ውሸት እንደፈለጉም ያደርጉ ስለዚህኛ ግን ቢያንስ እጃችን ናንሳ ድምጽኑ ናቸው ዱዓ እናድርግላቸው ያ ረብ ሰላም አርጋቸው እንበል ያ ረብ ጠብቅልን እንበል ያ ረብ አክሱም ያሉት ሙስሊም እህት ወንድሞቻችን ሰላማቸውን አብዛው
የተመቻቸውን መስጊድም አንተ ለግሳቸው ሱብሃንአላህ አዛን አንሰማም አዛን ማይወደው እኮ ሸይጣን ነው አዛን ማይወደው ሸይጣን ነው አንተ ሸይጣን ተባባሪ ነህ አዛን ሲደረግ ሸይጣን ይርቃል አሉ ስለዚህ በዚህ ጉዳይ ላይ ለወንድሞቻችን ዱዓ እናድርግ هذا وصلوا وسلموا على من أمرتم بالصلاة والسلام عليه قال تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال رسول الله صلى الله عليه وسلم من صلى علي صلاة صلى الله عليه بها أشرا اللهم صل وسلم وبارك على سيدنا ونبينا محمد وعلى آله وصحبه أجمعين وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة الأكرمين وعن التابعين ومن تبعهم بإحسان إلى يوم الدين اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريدا إلا شفيته ولا ميتا إلا رحمته ولا حاجة إلا قضيتها ويسرتها يا رب العالمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان اللهم انصر من نصر الدين واخذل من خذل المسلمين اللهم نجنا من بطش الظالمين اللهم نجنا من بطش الظالمين ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم انصر إخواننا في أقصوم اللهم انصر إخواننا في أقصوم اللهم انصر إخواننا في أقصوم اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون أقم الصلاة